እርምጃ የብአዴን አመራሮች እናረጋ ከበደን ጨምሮ በዛሬው ዕለት ያላሰቡት ከፍተኛ የቦምብ ድብደባ ገጥሟቸዋል። ከባህር ዳር ወጣ ብሎ ሽጉጣ አካባቢ አዲስ የተሰራውን የመንግስት የጫማ ፋብሪካ ለመጎብኘት ሲሄዱ ነው ይህ እጅግ አደገኛ የቦምብ ጥቃት የደረሰባቸው። በሽጉጣ አካባቢ ያላሰቡት እርምጃ የተወሰደባቸው እናረጋ ከበደ ከጥቃቱ በኋላ አካባቢው የነበረው የመከላከያ ሰራዊት አፋፍሷቸው ወደ ባህር ዳር ሆስፒታል ባለስልጣናቶቹን እንዲሁም የካቢኔ አባላትን እንደወሰዷቸው ነው የተነገረው። ህይወታቸው ያለፉ ባለስልጣናቶች እንዳሉና በሆስፒታል የሚገኙ ከፍተኛ ባለስልጣናቶች እንዳሉ ነው የተነገረው። ለመሆኑ ጥቃት የደረሰባቸውና ህይወታቸው ያለፈው ከፍተኛ አመራሮች እነማን ናቸው የሚለው በዝርዝር የምታደምጡት ይሆናል። እንዲሁም በዝርዝር ቦታው ላይ የደረሰው በትክክል ምንድነው የሚለው ወደ እናንተ የምናደርስ ይሆናል። ጥቃቱን ያደረሰው አካልስ ማን ነው? ይህ ብዙዎችን እያነጋገረ የሚገኝ ጉዳይ ነው። ጉዳዩ ከዚህ ቀደም በፋኖ እንደሚሳበቡት ጥቃቶች አይደለም። ጥቃቱን የፈጸመው አድራሹ አካል ከታወቀ በኋላ ጉዳዩ እጅግ መነጋገሪያ ሆኗል። ፋኖ በተደጋጋሚ በዚህ አካባቢ ባለስልጣናቶች ላይ ጥቃት እንደሚያደርስ ይታወቃል። ያሁኑ ግን የተለየ ነው። አብራችሁ ስትቆዩ ጉዳዩን በዝርዝር የምታደምጡት ይሆናል። ወደ ሌላ መረጃችን ስናቀና በዛሬው ዕለት የአሜሪካ ተወካዩ አምባሳደር ኤርቢን ማሲንጋ ለህዋት የሰጡት የመጨረሻ ምላሽ የህዋት ባለስልጣናቶችን በከፍተኛው ደረጃ አስቆጥቷል። የአሜሪካው አምባሳደር በቀጥታ የአሜሪካን አስተያየትና ምልከታን ተወካይ ሆኖ እንደሚያደርስ ይታወቃል። ታዲያ በህዋት ላይ ይህ አሜሪካ ያላት ቀጥተኛ አስተሳሰብ እንደሆነ ይታወቃል። ኤርቢን ማሲንጋ ለህዋት ባለስልጣናቶች የመጨረሻ ማስጠንቀቂያና በህዋትና በአብይ መካከል ስላለው አይቀርም ስለተባለው ጦርነት ያላቸውን ምልከታ በቀጥታ ሰጥተዋል። ለመሆኑ ኤርቢን ማሲንጋ ምን አይነት አስተያየት ቢሰጡ ነው ህዋትን ያበሳጫቸው? የአሜሪካ ማስጠንቀቂያስ ምንድነው? በዝርዝር የምታደምጡት የዕለቱ አበይት መረጃ ነው። በተጨማሪም በዛሬው ዕለት በሚዲያው ሾልኮ የወጣው የጌታቸው ረዳና የአብይ ጸብ፣ አብይ አህመድ ጌታቸው ረዳን ለስልጣኑ ብቁ ያልሆነ ከዚህ በኋላ ላለው መፍትሄ ሊሰጠን የማይችል ሲሉ እንደተቹት በስብሰባ ላይ ነው የተሰማው። በተጨማሪም ጠቅላይ ሚኒስትሩ አብይ አህመድ ጌታቸው ረዳን ተውትና ይልቁኑ ጀነራል ጻድቃን ገብረትንሳኤ ላይ ብናተኩር ይሻላል፣ ለትግራይ እሳቸው ናቸው የሚበጁን ሲሉ መደመጣቸው እንደተሰማና ይህ ጉዳይ በጌታቸው ረዳና በአብይ መካከል ከፍተኛ ቁርሾ እንዳለ የሚያሳይ ነው ተብሏል። በትናንትናው ላይ በአዲስ አበባ በተደረገው ከፍተኛ አመራሮች በተገኙበት ስብሰባ ላይ የተካፈሉት ጌታቸው ረዳ በአብይ አህመድ ፊት ለፊት በትላልቅ ሹማምንታት ፊት ለፊት ተወቅሰዋል። ለመሆኑ ከአብይ ጋር ያጣላቸው ጉዳይና አብይ አህመድ ከጌታቸው ረዳ የሚፈልገው ምንድነው? በዝርዝር የምታደምጡት ይሆናል። በመጨረሻም ጀነራል አበባው በፋኖ ጥቃት እንደደረሰባቸው እየተነገረ ይገኛል። ጀነራል አበባው በዚህ ሰዓት ሆስፒታል እንደሚገኙም በተደጋጋሚ እየተነገረ ይገኛል። ለመሆኑ የተፈጠረው ምንድነው? ጉዳዩ የሚጀምረው ከብር ሸለቆ ካምፕ ነው የሚሉ የመረጃ ምንጮቻችን በብር ሸለቆ ካምፕ የተፈጠረው ምንድነው? ጀነራል አበባው በትናንትናው ዕለት ወደ ብር ሸለቆ ካምፕ እንዳመራ የሚያሳዩ መረጃዎችም በማህበራዊ ትስስር ወጥተው ነበር። ታዲያ በብር ሸለቆ ያላሰበው የገጠመው ጀነራል አበባው እስከ ሆስፒታል ለአልጋ እስከ መብቃት ያደረሳቸው ጉዳይ ከፋኖ ጋር የተፈጠረው ምንድነው? ሁሉንም በዝርዝር የምታደምጡት ይሆናል። ውድ አድማጮቼ በትዕግስት እስከ መረጃ ፍጻሜ የምትቆዩ ከሆነ ሁሉንም በዝርዝር ወደ እናንተ የማደርሰው ይሆናል። እነሆ ወደ መረጃዬ። በመጀመሪያም ህዋትን እጅግ በከፍተኛው ደረጃ ስላበሳጨው የአሜሪካ ውሳኔና ምላሽ አሜሪካ በአምባሳደሯና ተወካያ ኤርቢን ማሲንጋ በኩል ለህዋት የመጨረሻ ማስጠንቀቂያ አስተላልፋለች። ለህዋት የሰጠችው የመጨረሻ ማስጠንቀቂያ ጦርነቱን የጀመራችሁት ራሳችሁ ናችሁ፣ ድርድሩንም ያፈረሳችሁት ራሳችሁ ናችሁ። ከኤርትራም ከፍተኛ መሳሪያዎችን እንደምትቀበሉ በእርግጥም ከኤርትራ የተቀበላችኋቸው ትላልቅ መሳሪያዎች በትግራይ ገብተው እንዳሉ እናውቃለን፣ መረጃውም አለን። ታዲያ ራሳችሁ በጀመራችሁ ጦርነትና ራሳችሁ ከጎረቤት ሀገር መሳሪያ ያስገባችሁ በጀመራችሁት ጉዳይ ጠቅላይ ሚኒስትሩ አብይ አህመድ ሊጨርሰን ነው፣ ብልጽግና ሊጨርሰን ነው የሚለውን
ማልቀሳችሁን አቁሙ። ራሳችሁ እንደጀመራችሁ በእርግጥም እኛ እናውቃለን። ራሳችሁ በጀመራችሁ ጦርነት ታዲያ መንግስት ተገቢውን እርምጃ ቢወስድባችሁ ኋላ እንዳታለቅሱ። ራሳችሁ ስምምነቱን አፍርሳችሁ ወደ ጦርነት ለመግባት ወስናችኋል ሲል በቀጥታ ሙሉ በሙሉ ጉዳዩን በህወሓት ላይ በመደምደም እነ ደብረጽዮንን በከፍተኛ ደረጃ ያበሳጭ አስተያየት ከአሜሪካ በኩል ተላልፎላቸዋል። አምባሳደሩ ኤርቢን ማሲንጋ በቀጥታ የአሜሪካ ተወካይ ሆነው የአሜሪካን ሐሳብ እንደሚያስተላልፉ ይታወቃል። ታዲያ ይህ ማለት ይህ የነ ትራምፕም አስተያየት እንደሆነ በቀጥታ ያሳያል። ኤርቢን ማሲንጋ ከወራት በፊት የህወሓት አመራሮችን ፊት ለፊት ለመናገርና ለመወያየት ለማስጠንቀቅ ወደ ትግራይ ቢያቀኑ ደብረጽዮንን ሳያገኟቸው እንደተመለሱ ይታወቃል። ታዲያ ከሰሞኑን ደብረጽዮንን እዛ ስላላገኟቸው በስልክ ያነጋገሯቸው ሲሆን በስልክም ሲያነጋግሯቸው ተመሳሳይ ይህን ቃል እንደተናገሯቸውና ከኤርትራ ጋር የሚሰሩትንም እንዲያቆሙና የሀገርን ሉዓላዊነት እንዲጠብቁ በቀጥታ ማስጠንቀቂያ እንደሰጧቸው ነው የተሰማው። ይህ ኤርቢን ማሲንጋ መልስ ጌታቸው ረዳን በከፍተኛው ደረጃ አበሳጭቷቸው ነበር። አሁን ደግሞ ኤርቢን ማሲንጋ በይፋዊ ገጻቸው ላይም በተመሳሳይ አስተያየትን ሰጥተዋል። ህወሓት በአሜሪካ ላይ ተስፋ ቆርጣለች፣ አሜሪካ ትረዳኛለች፣ የሰብአዊ መብት ረገጣውን ታስቆምልኛለች በሚል ተደጋጋሚ ሙከራዎችን ለዓለም መንግስት ለማሳወቅ ቢጥሩም በተለይም ለአሜሪካ ለማሳወቅ ቢጥሩም በመጨረሻ ግን አሜሪካ በጉዳዩ ላይ ጠልቄ አይቻለው፣ ነገረኛዋ ጥፋተኛዋ አንቺ ነሽ ስትል ህወሓት ላይ በመደምደም አይመለከተኝም ስትል ራሷን አግላለች። ህወሓት ከዚህ በኋላ ከዓለም መንግስታት የሚጠብቀው ነገር እንደሌለና በራሱ ውሳኔ ወስዶ ፍትሁን ለማግኘት እንደሚሞክር ብዙ የፖለቲካ ምሁራን አስተያየታቸውን እየሰጡ ይገኛል። የኤርቢን ማሲንጋ ምላሽ ጌታቸው ረዳን እጅግ ያስደስታቸው ሲሆን ደብረጽዮንን ግን በክፉኛ አበሳጭቷቸዋል። ህወሓት ከዚህ በኋላ በአሜሪካ ላይ ተስፋ አያደርግም። በቀጣይ መረጃችን ከዚሁ ጋር በተያያዘ የጌታቸው ረዳና የአብይ ጸብም እጅግ መነጋገሪያ ሆኗል። በትናንትናው ዕለት በአዲስ አበባ ከፍተኛ ባለስልጣናቶችን የሰበሰበው አብይ አህመድ በስብሰባው ላይ ከፍተኛ ባለስልጣናቶችን እንዲሁም ከፍተኛ የጦር ሹማምንትን በመሰብሰብ በትግራይ ስለማይቀረው ጦርነት በቀጥታ የተወያዩ ሲሆን ታዲያ መረጃ ሾልኮ ወደ ሚዲያ ከወጣ በኋላ በታማኝ ሚዲያዎች በኩል በወጣው መረጃ መሰረት በጌታቸው ረዳና በአብይ አህመድ መካከል ሹክቻና አለመግባባት ተፈጥሯል እያሉ ይገኛል። አብይ አህመድ ጌታቸው ረዳ የህወሓትን ጦርነት እንዲያስቆምለትና በቀጥታ መፍትሄ እንዲሰጠው አብሮ እንዲሰሩ ይህን ሁሉ እድል እንደሰጠው ይታወቃል። የጌታቸው ረዳ መፍትሄዎች ግን ህወሓትን ለማስቆም በፍጹም አልጠቀሙም። ባለፉት 2 ዓመታት ጌታቸው ረዳና አብይ አህመድ አብረው ጠንከር ብሎ ለመስራት ቢሞክሩም ነገር ግን ጌታቸው ረዳ ለአብይ መፍትሄ ሊያመጣላቸው አልቻለም፣ ህወሓትን ሊያስቆምላቸው አልቻለም። ታዲያ ከጊዜ ወደ ጊዜ በጌታቸው ረዳ ተስፋ የቆረጡት አብይ አህመድ ጌታቸው ረዳ ለስልጣናቸው ብቁ አይደሉም፣ ጸባያቸውም እጅግ አስቸጋሪ ነው ሲሉ በቀጥታ ከፍተኛ የጦር ሹማምንትና ባለስልጣን ፊት ለፊት ዘልፈዋቸዋል እየተባለ ነው የሚገኘው። እንዲሁም አብይ አህመድ ጌታቸው ረዳን ተዋቸውና ይልቁኑ አሁን ጀነራል ጻድቃን ገብረትንሳኤ ላይ ትኩረት ብናደርግ ይሻላል የሚል አስተያየት ሰጥተዋል እየተባለ ነው የሚገኘው። አሁን ላይ አብይ አህመድ ጀነራል ጻድቃን ገብረትንሳኤ ሌላኛው ምርጫቸው ነው። ምናልባትም የትግራይን አካባቢ እንድቆጣጠርና ህዝቡን ተቆጣጥሬ ህወሓትን ከጥቅም ውጭ አድርጌ በሰላም ይህ አካባቢ እንድኖርበት ሰላም እንዲሰጠኝ ያደርግልኛል ብለው አሁን ወደ ጀነራል ጻድቃን ዞረዋል። ከዚህ ቀደም ጌታቸው ረዳ በህዝቡ ዘንድ ተሰሚነት አለው፣ ሰላምንም ከትግራይ በኩል ያለውን ውጥረት ይቀንስልኛል በሚል ለ2 ዓመታት አምነውት ቢያስቀምጡትም ጌታቸው ረዳ የተለያዩ እንቅስቃሴዎችን ህወሓትን በትግራይ ህዝብ ዘንድ ለማስጠላት እንዲሁም ከትግራይ ህዝብ ዘንድ ፈንቅሎ ለማውጣት ብዙ ጥረቶችን ብዙ እንቅስቃሴዎችን ቢያደርግም በስምረት ፓርቲ በኩልም ብዙ እንቅስቃሴዎችን ቢያደርግም ብዙ ብር ኢንቨስት ቢደረግለትም ለአብይ አህመድ አንዳችም ለውጥ ሳያመጣ እንደቆየ ጌታቸው ረዳ ይታወቃል። ታዲያ አብይ አህመድ አሁን ወደ ጀነራል ጻድቃን ዞር ያለው ጀነራል ጻድቃን ምናልባትም ህወሓትን ሊያጠፋልኝ ይችላል፣ ከህዝቡ ጋርም ሊያስማማኝና ትግራይ ያለው ውጥረት በስልጣኔ ላይ ያመጣው ከፍተኛ የተጋረጠው አደጋ ሊቆምልኝ ይችላል የሚል እምነታቸውን ወደ ጀነራል ጻድቃን አዙረዋል ነው የሚባለው። ታዲያ ይህ ጉዳይ በጌታቸው ረዳና በአብይ አህመድ መካከል ከፍተኛ ቁርሾና ቂምን አምጥቷል። የጌታቸው ረዳና የአብይ አህመድ ነገር ወደ አሳሳቢ ደረጃ ደርሷል። ጉዳዩ ወደ ማህበራዊ ትስስሩ ሾልኮ ከወጣ በኋላ በዛሬው ዕለት እጅግ መነጋገሪያ ነበር። ወደ ቀጣይ መረጃችን ስናመራ በዛሬው ዕለት አበይት ርዕስ አድርገን ወደ እናንተ ያመጣ ነው የዕለቱ እጅግ አነጋጋሪው መረጃ የናረጋ ከበደ
ከበደ ከፍተኛና ድንገተኛ ጥቃት ነው። እናረጋ ከበደ ከባህር ዳር ወጣ ብለው ተጉዘው ነበር። የተጓዙበትም ዓላማ በሽጉጣ አካባቢ መንግስት አዲስ ያስመረቀውን መካከለኛ የጫማ ፋብሪካ ለማስመረቅና ለመጎብኘት እንደሆነ የተነገረው። ታዲያ በጉብኝታቸው ወቅት ግን ያላሰቡት የገጠማቸው አረጋ ከበደና ከፍተኛ የብአዴን አመራሮች እንዲሁም ካቢኔዎች ከሞት እስከ ከፍተኛ ጉዳት ደርሶባቸዋል። የእጅ ቦምብ እንደተወረወረባቸው እየተነገረ ሲሆን በድንገት ባለስልጣናቶቹ መካከል የተወረወረው ቦምብ ስማቸው ያልተጠቀሰ ሁለት ከፍተኛ አመራሮችን ካቢኔዎችን እንደቀጠፈ ነው እየተነገረ የሚገኘው። በአካባቢው በእርግጥ እናረጋ ከበደ ስጋት ስላላቸው ከፍተኛ ቁጥር ያላቸው የመከላከያ ሰራዊቶች ፋብሪካው ዙሪያ እንዲጠብቁ ቢያደርጉ፣ ነገር ግን ቀድሞ መረጃ ደርሷቸዋል የተባሉት አካላቶች ለጥቃቱ ተዘጋጅተው በመጠበቃቸው ባሰቡት መልኩ እናረጋ ከበደ ባላሰቡት አሳቻ ሰዓት ይህንን ቦምብ በመወርወር ጉብኝቱን እንደበጠበጡት ጉብኝቱን ከደስታ ወደ ከፍተኛ ሀዘን እንደቀየሩት ነው እየተነገረ የሚገኘው። መንግስት በሽጉጣ አካባቢ ከፍተኛ መሰረተ ልማቶችን እያደረገ ሲሆን ይህ ሽጉጣ የሚባለው አካባቢ ከባህር ዳር ትንሽ ራቅ ብሎ ያለ ለተለያዩ የኢንቨስትመንት ስራዎች እና የፋብሪካ ስራዎች እጅግ የተመረጠ ሲሆን ታዲያ በዚህ አካባቢው ነበር የጫማ የቆዳ ፋብሪካን የከፈቱት። ነገር ግን ፋብሪካው ባልታሰበ መልኩ ወድሞ በአካባቢው ከፍተኛ ውጥረት ነግሶ እናረጋ ከበደ በፍጥነት በአምቡላንስ እና በተለያዩ ጥንቃቄ በተሞላባቸው እንቅስቃሴዎች ወደ ባህር ዳር እንዲመለሱ ተደርጓል የተባለው። እናረጋ ከበደ መጠነኛ ጉዳት አስተናግደው ምንም ሳይሆኑ ህይወታቸው አሁንም እንደተረፈችላቸው እየተነገረ ሲሆን ነገር ግን ስማቸው ያልተጠቀሰ ሁለት ከፍተኛ አመራሮች ህይወታቸው እንዳለፈን የተነገረ እንዲሁም ሌሎች ትናንሽ ባለስልጣናቶች ከፍተኛ ጉዳት እንደደረሰባቸው ነው እየተነገረ የሚገኘው። ነገር ግን ይህን ጥቃት ከሌላው ጊዜ ለየት የሚያደርገው ከዚህ ቀደም እነዚህ አይነት ተመሳሳይ ጥቃት በአማራ ክልል እንደሚፈጸሙ ይታወቃል። ታዲያ ጉዳዩ በፋኖ እንደሚላከክ ከዚህ ጉዳይ ጋር ተያይዞ የፋኖ ስም እንደሚጠራ ይታወቃል። በአሁኑ ግን ፋኖ እስካሁን የጥቃቱን ኃላፊነት አልወሰደም። እኔ ነኝ ብሎ በሚዲያም አላወጀም፣ መግለጫዎቹንም አልሰጠም። ይልቁኑ ሰዎች እንደሚናገሩት ፋኖ አይደለም ራሳቸው ከሰሞኑ እንደሚወራው በብአዴን አመራሮች መካከል መከፋፈል እንደተፈጠረ ይታወቃል። በተለይም በወሎ አካባቢ በሚገኙ አመራሮችና እናረጋ ከበደ መካከል ሹክቻ እንደተፈጠረ ይታወቃል። ስልጣኑን መያዝ ያለብን በወሎ አካባቢ ያለን አመራሮች ነን፣ የአማራን ዋና መሪ ሆነን መያዝ ያለብን እኛ ነን የሚሉት እንዲሁም ካረጋ ከበደ ጎን ያሉት ሌሎች ባለስልጣናቶች በመሃላቸው መከፋፈል እንዳለ ይታወቃል። ታዲያ ከዚህ ቀደም ለፋኖ ሳይቀር አንዱ ባንዱ ላይ እየጠቆመ ባሉበት አካባቢ ጥቃት እንደሚያስፈጽም ተነግሮ ነበረ። አሁን ደግሞ ፋኖ ሳይሆን ይህን ጥቃት የፈጸመው ራሳቸው በመሃል የተከፋፈሉት ናቸው የሚል ሰው አልጠፋም። ባለስልጣናቶቹ ስልጣን ለማግኘት የአብይን ሽታ ለማግኘት የአብይ ታዛዥ ለመሆን የብልጽግና ገረድ ለመሆን በዚህ መልኩ እርስ በርስም እየተጫረሱ ነው እየተባለ ነው የሚገኘው። ስለዚህ እስካሁን ፋኖ የዚህን ጥቃት ኃላፊነት አልወሰደም። ይልቁኑ የአካባቢው ማህበረሰብ ጥርጣሬ እርስ በርስ ነው። ይህ ጉዳይ እርስ በርሳቸው ነው እነዚህ ሰዎች እየተመታቱ የሚገኙት። እርስ በርሳቸው ወደዚህ ቦታ ቀድመው እነዛ እንደሚያመሩ ያውቃሉ። ታዲያ በአካባቢው ተሰናድተው ጠብቋቸው ይህ ጉዳይ የእርስ በርስ ነው እንጂ በአሁኑ ፋኖ የለበትም የሚሉ ሰዎች በርከትም ብለዋል። ታዲያ ጉዳዩን ከሌላው ጊዜ በተለየ አብይን እጅግ ሊያበሳጨው ይችላል። አብይ ምናልባትም ይህን ጉዳይ ፋኖ ፈጸመው ቢባሉ ይሻላቸዋል። እርስ በርስ ነው እንዲህ የተደራረሱት ተብሎ ከሚነገራቸው ይህ እጅግ ያበሳጫቸዋል ጠቅላይ ሚኒስትሩን እየተባለ ይገኛል። በሽጉጥ አካባቢ ታቅዶለት ሊጎበኝና ሊመረቅ የነበረው የጫማ ፋብሪካ በከፍተኛ ግርግርና ውጥረት ተነስቶበት ሳይመረቅ ቀርቷል የሚሉ መረጃዎች በዛሬው ዕለት በማህበራዊ ትስስሩ በስፋት ተሰራጭተዋል። በቀጣይ ሰዓት ፋኖ ኃላፊነቱን ይወስዳል ወይስ ጉዳዩ ፋኖ ኃላፊነቱን የሚያወስድና ይፋ የማያደርገው ከሆነ በእርግጥም እርስ በርስ ነው። ይህ ከሌላው ጊዜ በላይ እጅግ አደገኛ እንደሚሆን ይታሰባል። በቀጣይ ሰዓታት የሚወጡትን መረጃዎች ወደ እናንተ የማደርሰው አንገብጋቢው ከአማራ ቀጠና የተሰማው መረጃ ነው። በመጨረሻም ወደ መጨረሻው መረጃችን ስናቀና የጀነራል አበባው ጉዳይ በብዙ ሚዲያዎች ዘንድ እየተዘገበ ይገኛል። ጀነራል አበባው በብር ሸለቆ ካምፕ በትናንትናው ዕለት አዳዲስ
ወታደሮችን ለማስመረቅና ፕሮፓጋንዳ ለመስራት እነ ህወሓትንም ለማስፈራራት እነ ኤርትራንም ለማስደንገጥ አዳዲስ ሰራዊቶችን አስመርቀው ሊያስመርቁ ሄደው ነበር። ታዲያ በብር ሸለቆ ካምፕ ፕሮፓጋንዳቸውን ለመስራት በአብይ አህመድ በተሰጣቸው ትዕዛዝ መሰረት ጀነራል አበባው የመንግስት ከፍተኛ ጣቢያዎችን እነ ፋናን እነ ቢቢሲ የመሳሰሉትን ኢቢሲ የመሳሰሉትን ትላልቅ ቻናሎች ይዘው ለዛ አካባቢ ያቀኑ ሲሆን ፕሮግራሙ ተደግሶለት ቀን ተቆርጦለት ታቅዶለት የመጡ ሲሆን ፕሮግራሙ ተጀምሮ ምርቃቱ ሊካሄድ ሲል በድንገት ፋኖ በአካባቢው ደርሶ ከፍተኛ ተኩስና የቦምብ ውርወራዎችን አድርሶ ምርቃቱን በጥብጦት አካባቢው የሚገኙ የቴሌቪዥን ጣቢያ ሰራተኞች ጉዳዩን ለሚዲያ ሊያደርሱ የመጡ ባለሙያዎች ሰበታትነው እንዲሁም አዲስ ተመራቂ የነበሩት ህፃናት ወታደሮችም በጉዳዩ እጅግ በመደናገጥ በተለያየ ጫካ እንደተበተኑና በብር ሸለቆ ካምፕ ጀነራል አበባውም እግሬ አውጪኝ ብለው ህይወታቸውን እንዳተረፉ ነው እየተነገረ የሚገኘው። ታዲያ ጀነራል አበባው ህይወታቸው ከዛ አካባቢ ተርፎ ከወጡ ለምንስ ሆስፒታል ገቡ የሚለው ጥያቄ የብዙዎች ነበር። ጀነራል አበባው ከፍተኛ ከመተንፈሻ አካል ጋር የተገናኘ ኬዝ አለባቸው፣ ህመም አለባቸው። ይህን ተከትሎ በአካባቢው በተነሳው ከፍተኛ ግርግር ትንፋሽ አጥሯቸው ህይወታቸው ልታልፍ ስትል በሄሊኮፕተር ወደ አዲስ አበባ እንደመጡ ነው የተነገረው። በአዲስ አበባ ሆስፒታል በፍጥነት በደቂቃዎች ከመጡ በኋላ ከፍተኛ ህክምና ተደርጎላቸው አሁን በሆስፒታል እንደሚገኙና ህይወታቸው እንደተረፈች ነው እየተነገረ የሚገኘው። ፋኖ በብር ሸለቆ ካምፕ ማሳካት የፈለገውን ኦፕሬሽን አሳክቶ ወጥቷል እየተባለ ይገኛል። የፋኖ ዓላማ በቦታው ምርቃቱን ማዘናጋትና መበታተን እንዲሁም በቲቪ ተቀርጾ ፕሮፓጋንዳ እንዳይሰራ ማስቆም ሲሆን ሊመረቁ የነበሩትን አዲስ ተመራቂ ህፃናትም ድንጋጤ የተለያዩ ጫካ ውስጥ የበታተኗቸው ሲሆን ቲቪ ቻናሎችንም አካባቢ ፈርጥጦ እንዲሄዱ ያደረጓቸው ሲሆን ለጀነራል አበባውንም እስከ ሆስፒታል ማስተኛት ደርሰው ፋኖ በቦታው በመድረስ ድግሱን በመበጥበጥ ትላልቅ መሳሪያ ተተኳሽ ክላሶችን ለምርቃቱ የቀረቡ መሳሪያዎችን ዘርፎ በመሄድ ትላልቅ መሳሪያዎችን ገቢ በማድረግ ሀሳቡን አሳክቶ ድግሱን በጥብጦ ትላልቅ መሳሪያዎችን በእጁ አስገብቶ ተመልሷል የተባለው። ፋኖ እጅግ የተሳካ ኦፕሬሽን ፈጽሞ ተልኮውን ግዳጁን አጠናቆ ከብር ሸለቆ ካምፕ ተመልሷል ነው የሚባለው። በብር ሸለቆ ካምፕ የታሰበው ፕሮፓጋንዳና ለቀናት በቲቪ ሊታይ የታሰበው አዲሱ ምርቃት ኤርትራን ለማስፈራራት ሱዳንን እንዲሁም ፋኖን ለማስፈራራት አዲሱ የታሰበው ፕሮፓጋንዳ ሳይሳካ ቀርቷል። ጀነራል አበባው ከዚህ ቀደም ከደብረ ብርሃን አልፈው እንደማይንቀሳቀሱ ይታወቃል። ከፍተኛ ፍራቻ ያለባቸው ጀነራል አበባው እስከ ደብረ ብርሃን በመምጣት ፕሮፓጋንዳ እንደሚሰሩ ይታወቃል። በአሁኑ ግን ከጠቅላይ ሚኒስትሩ በተሰጣቸው ትዕዛዝ መሰረት ነበር ወደ ብር ሸለቆ ካምፕ ያመሩት። ወደ ብር ሸለቆ ካምፕ ቢያመሩም በፍራቻ የደረሱት ጀነራል አበባው እንዳሰቡትም ፋኖ አርበድብዶ መልሷቸዋል ወደ አዲስ አበባቸው። በመጨረሻም ፕሮፓጋንዳው አልተሳካም ሲሉ የፋኖ ባለስልጣናት ጉዳዩን አብራርተውታል። እርግጥ ነው በዚህ ሰዓት የጀነራል አበባው የጤና ሁኔታ ጥሩ በሚባል ሁኔታ ቢሆንም ጀነራል አበባው ግን ለሰዓታት ከሞት አፋፍ ላይ እንደተረፉና ለሰዓታት ለህይወታቸው ሲማጸኑ እንደነበረ የተነገረው። ፋኖ የብልጽግና ባለስልጣናትን የልብ ትርታ ከፍ ዝቅ እያደረገ ማርበድበዱን ቀጥሎበታል። ውድ አድማጮቻችን ለዛሬ መደመጥ አለባቸው ብዬ ያሰብኳቸው መረጃዎች እኒህን ይመስላሉ። አብራችሁን ስለቆያችሁ ከልብ እያመሰገንኩ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያጋሩን። በቀጣይ እስከምንገናኝ ቸር ቆዩ።